ራሱን አጠፋ። ጉዳዩ እንዲህ ነው። ልጁ የሚኖረው በሳውዲ አረቢያ ሲሆን ልጅቱ የምትኖረው በዱባይ ነው። ሁለቱም ትዳራቸው ቤተሰብ ልክ አስሮላቸው እሷ በዱባይ እሱ በሳውዲ በስልክ ያወሩ ነበረ። መካከላቸው ምንም ጠብና መጥፎ ነገርም አልነበረም። የዱባይን ሴት ታውቃቸው የለ ትንሽ ወጣ ወጣ ማለት ያበዛሉ። ፓርክና ሰርግ ያለበት ቦታ አጠፋም። ልጅቱ በአንድ አጋጣሚ ሰርግ በሄደችበት ከወጣቶች ጋር ትገናኝና ፎቶ ተነስታ ኢሞ ስቶሪ ላይ ታደርጋለች። ባልየው አይቶ በጣም ተቆጥተው 2-3 ሲደውል ስልክ አላነሳም ስትለው ወጥቶ ራሱ ሰቀለ። አንገቱ ላይ ገመድ አረገ። በዛይ ታይም ላይ 3-4 ልጆች የአካባቢ ልጆች እና አንድ ወንድም ከሱ ጋር ነበረ። ሌላ የአካባቢ ልጆች እሱ ራሱ እንዳጠፋና በህይወት እንደሌለ ሲያውቁ ሸሹ። የገዛ የእናቱ ልጅ ሬሳም ቢሆን ወንድም ሆኖና ጥሎ መሄድ አልፈለገም። በቦታው ነበረ። ወደ አሁኑ ለፖሊስ ተደወለ። ፖሊስ መጣ። የተሰቀለበት ወንድሙን ከገመዱ ላይ ያወረደው ታናሽ ወንድምየው ነው። በዛን ጊዜ ፖሊሶች የመጡት ወንድምየውንም ሬሳውንም ወስዶ ወደ እስር ቤት ይወስዳቸዋል። ልጁ አንደኛ ተጠርጣሪ ገዳይም ነው። አሻራም የተገኘበት ታናሽ ወንድሙ ላይ ነው። አሁን በዚህ ሁኔታ ውስጥ ታናሽ ወንድምየው የሞተ ሞቷል። እሺ፣ ታናሽ ወንድምየው በሳውዲ አረቢያ በእስር ቤት ውስጥ ከባድ ጊዜ እያሳለፈ ይገኛል፣ እየተቀጠቀጠ። በሱ ብቻ አላበቃም። ልጅቱ ባልዩ መሞቱ ስታረጋግጥ ከ2 ቀን በኋላ በሶሻል ሚዲያ ሰዎቹ ሲቀባበሉ ስታይ እሷን ወጣ ራሷን ታጠፋለች። በዚህ መካከል ለማን ነው የተጎዳው? የልጅቱ ቤተሰብ፣ የልጁ ቤተሰብ። በህይወቱ ደግሞ በሳውዲ አረቢያ ላይ በአሁኑ ሰዓት በእስር ቤት ውስጥ ነፍስ አጠፋ ተብሎ እየተቀጣ ያለው ልጅ። እስቲ ከዚህ ሁኔታ ውስጥ ምን ተማራችሁ? እኔ በጣም አሳዝኖኛል። ባይዘወይ ልጅቱም ልጁም የጅማ ልጆች ናቸው። የእውነቴን ነው የምላቸው። አንዳንዴ ችኩል ይሁን ኦቨር ማፍቀር ይሁን አሮን ነው ማለት እንደዚህ ነገር በዚህ ታይም ላይ እንኳን በዚህ ዘመን ላይ መኖሩ ራሱ ግራ የሚገባው ነገር ነው። ብቻ ታሪኩን ያን ይመስል ነበረ። በጣም ወዳቸው ሼር ኮፒ ሊንክ አድርጉት። ሚስቴ ከሌላ ወንድ ጋር ፍቅር ጀምራለች ያለ ወጣት ራሱን አጠፋ። ጉዳዩ እንዲህ ነው። ልጁ የሚኖረው በሳውዲ አረቢያ ሲሆን ልጅቱ የምትኖረው በዱባይ ነው። ሁለቱም ትዳራቸው ቤተሰብ ልክ አስሮላቸው እሷ በዱባይ እሱ በሳውዲ በስልክ ያወሩ ነበረ። ሰላም ሰላም፣ ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ተረፍረፍ ይበለልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? በጣም ያሳዝናል እንደሰማችሁት ማለት ነው። እንግዲህ 2 ፍቅረኛሞች ሁለቱም ህይወታቸው ማለፉ በጣም ያሳዝናል ማለት ነው። እሷ ከ2 ቀን በኋላ እንግዲህ ሚዲያ ላይ ስታይ እንደዚህ ሆነ ተብሎ ስታይ ይሄን እያየው አልቀመጥም ብላ እሷም በራሷ ላይ ወሰነች። በጣም ያሳዝናል። የሚያሳዝነው ደግሞ ከነሱ ከሁለቱ ይልቅ በእስር ቤት ገለሃል ተብሎ የሚሰቃየው በሳውዲ አረቢያ ወንድምየው የወንድሙን አስክሬን ከዛ ላይ ስላወጣ አሻራው የሱ ስለተገኘ አንተ ነህ በማለት እየተቀጠቀጠ ይገኛል። እናቴን ስትሰማ ምን ይሰማታል? 2 ልጆቿን ማጣት በሉት። ምክንያቱም አይለቀቅም ይሄ ሰው ማለት ነው። ወንድሙ ነው፣ አሻራ የተነሳው የእሱ ነው፣ የሌላ ሰው አይደለም። ስለዚህ እሱ ነው ከገመድ ላይ ያነሳ። ይሄ ነው እንግዲህ ያለው ነገር ማለት ነው። ብቻ ከእንደዚህ አይነት አደጋ ፈጣሪ ይጠብቀን፣ ይጠብቃችሁ። የእውነት ይሄ ፍቅር ሳይሆን እኔ እንጃ ምን እንደሚባል ራሱ አላቅም። ከባድ ነው እና ሁለቱም የጅማ ልጆች ናቸው እና በጣም ነው የሚያሳዝነው። እግዚአብሔር ከእንደዚህ አይነት ነገር ይሰውራችሁ፣ ይሰውረን። እናት እንግዲህ 2 ልጆቿን ማጣቷ ነው። ምክንያቱም ያኛው ልጅሽን በዚህ አይነት ሁኔታ ነው፣ ይሄ ደግሞ ምንም ባላደረገው የወንድሙን ሌሎች ሲሸሹ ወንድሜን ጥያሬ ድም በማለት እንግዲህ አስክሬንም ቢሆን ይሄ መስዋዕት ከፍሎ ባልሰራው ስራ ባላደረገው ነገር ስንት ጦስ ሆነ ማለት ነው። ፈጣሪ ከእንደዚህ አይነት ነገር ይጠብቀን። የእውነት ያሳዝናል። ከባድ ነው በጣም። አንዳንዴ በማታስቡት ነገር የሚመጣባችሁ ነገር አለ ማለት ነው። እግዚአብሔር ይሰውራችሁ፣ ይሰውረን። ሰላም ጤና ይስጥልን። እንደምን አላችሁ? በአለም ዙሪያ ያላችሁ የቀነኒ ፍትህ ፈላጊዎች ሁሉ ባላችሁበት ሰላማችሁ ይብዛ እያልኩ እቺን ቪዲዮ ልሰራ የፈለኩበት ምክንያት እንደምታውቁት ሰሞኑን በሚዲያ ላይ እየተንቀሳቀሰ ያለውን ነገር አይታችኋል። ብዙ ኮሜንቶች እየተሰጡበት ነው እና ለምሳሌ አንዱ አለም ከቤተሰብን አማክር ያለው እሷ እያመማት ስለ እሷ ጉዳይ
ከቤተሰብ ጋር ተወያይቻለሁ፣ ስለዚህ መፍትሄ አልሰጡኝም ብሎ ሲናገር ሰምተናል። እኔ ከቤተሰቡ አንዱ አካል እኔ ነኝ፣ ለማ እባላለሁ እና ከኛ ጋራ በእሷ ህመም ዙሪያ ምንም አይነት የተማከረው የተወያየነው ጉዳይ የለም። ይሄ እንዲታወቅ ፈልጋለሁ። ሲቀጥል ደግሞ ማለት ነው ያ ብቻ አይደለም፣ እንኳን የእሷ ህመም ወይም ደግሞ አሟታል ብሎ ሊያማከረን አይደለም። እንደምታውቁት ያረፈች ቀን እኔን 6:20 ላይ ደውላልኝ በአንዱ ዓለም ስም ላይሰንስ አውጣና መኪና ማስገባት እንፈልጋለን ብላ 6:20 ያናገረችኝ በሰላም የተወያየን ልጅ ነች። ሲቀጥል እሷ ያንን ብላ 9 ሰዓት ላይ ያረፈች ልጅ ከ9 ሰዓት ጀምሮ እስከ ጠዋቱ 12 ሰዓት ተኩል ድረስ ከቤት አንስተው ሆስፒታል ወስደው ሆስፒታል ቤተሰቦቿ የእሷ ቅርብ ዘመዶች የሉ ሲባል ዘመድ እዚህ የላትም፣ ገጠር ነው ያለው የእሷ ዘመድ ያሉት። ስለዚህ ቅርብ ዘመድ የላትም ብለው እኛ እንዳናይ ያደረጉትን ነገር እንዳናቅ ሸፋፍነው ከመጀመሪያው ከያኔት ሆስፒታል ወደ ሚኒሊክ ራሱ ስንሄድ ሚኒሊክ እኛን ሳያሳዩ ሁሉን ነገር ጨርሰው እንድትቀበር ነበር የተደረገው። ይሄን ያደረጉ ሰዎች እኛ እሷ ታማለች ብሎ ያማከሩን ነገር የለም፣ አላማከሩንም። እና መታወቅ ያለበት ነገር ምንም የሚሸፋፈነው ነገር የለም። እስካሁን ዝም ብለን ቁጭ ያልንበት ምክንያት አንዱ መንግስት በእጁ ይሄን ጉዳይ ይዞ መንግስት እየተከታተለው ስለሆነ መንግስት እጅ ያለ ጉዳይ ነው ብለን ነው። አሁን ግን እነግራቸዋለን ያለውን ነገር። እኔ አስከሬኗን ከፍቼ ነው ያየሁት። አስከሬኗ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ከዛም ያክል ፎቅ ላይ የወደቀ ሰው ደግሞ ማለት ነው ይሰባበራል፣ ብዙ ነገር ይደርስበታል። ስለዚህ ማለት ነው አንዱ ቀነኒ እቤት ውስጥ ነው የሞተችው። እቤት ውስጥ ሞታ ነው አቅፈው መሬት ጥለው አወርደው እንደዚህ ሞተች፣ ራሷን ጣለች የሚሉት እንጂ እሷ እንደዚህ አይነት ሀሳብ ላላቸው ሰው እንኳን መድኃኒት ነች። ስለዚህ የሞተችውም ቤት ነው፣ ከቤት ነው አወጥተው ታች ጥለው ጮኸው እንደገና ማንም እኛ ሳናይ ምንም ነገር የእሷን አሟሟትም ምንም ነገር ሳናቅ እዚህ ከተማ እያለን 9 ሰዓት የሞተች ልጅ በሚዲያ ተለቆ ስለ እሷ ጉዳይ ሌላ ስንት ሰው አውቁ ከመጀመሪያው ሆስፒታል እስከ ሚኒሊክ ሄዱ። ሚኒሊክ ያለው ፕሮሰስ አልቆ ከዛ በኋላ ነው እኛ ራሱ የደረስነው። በግድ አስከሬኗን አስከፍቼ ያየሁት እኔ ነኝ። ምንም ነገር እላዋ ላይ ጉዳት አልደረሰም፣ እቤት ውስጥ ነው ያረፈችው የሚል ኮንክሉዥን ላይ ነው የደረስነው። ስለዚህ ሲቀጥል ደግሞ ማለት ነው እንደዚህ አይነት የውሸት ፕሮፓጋንዳ እየተነዛ ህዝቡን ወዳልሆነ አመለካከት እንዲሄድ መደረግ የለበትም። እንደምታውቁት ባለፈው አባገዶች ልኮ ጉማ ከፍላለሁ እና ሽምግልና አስታርቁ ብሎ ሲልን ነበር። ያልገደለበትን ጉማ የሚከፍልበት ነገር የለም። እንደዛ ያለውን አባገዶች ምትኛን ቤተሰብ ነፋዘር ጋር እንደዛ ካሉ በኋላ አሁን ግን ሚዲያ ላይ ወጥቶ አላልኩም ብሎ ዋሸ ማለት ነው። ይሄም ህዝብን የመቅረብ ያክል ነው የሚታየው። ሁለተኛው ትልቁ ነገር ደግሞ የቀነኒ ትንሹ ወንድም ወይም ደግሞ ሊበን ወጥቶ እሱ በተናገረው ነገር እና ለማም ያውቃል ሊበንም ያውቃል ብሎ ባለው ዙሪያ እሱ ትክክለኛውን መልስ ሰጠ። እሱ ትክክለኛውን መልስ በሰጠ በተለያየ አኳኋንና በተለያየ ህዝብ አመለካከታቸውን እሱ ዳይቨርት ባደረገው የተለያየ ትችት እየደረሰበት ነው። ከትችት አልፎ ማስጠንቀቂያ እየደረሰበት ሊበን ማለት ነው። እዚህ ልጅ ላይ ምንም አይነት ጉዳት ቢደርስ ምንም አይነት ሌላ ነገር ቢደርስ ይሄን ያደረሰው ሌላ ሳይሆን የምናውቀው አንድ ሰው ነው። ስለዚህ በሌላ ሰውም ቢደርስ ይሄን ነገር የሚያደርገው እሱ ስለሆነ የኢትዮጵያ ህዝብ በጠቅላላ በዓለም ላይ ያላችሁ ታውቁልን በቤተሰቡ ላይ ምንም አይነት ጉዳት ቢደርስ ከዛ ከአንድ ሰው ጭንቅላት ማንወጥ መሆኑን እንዲታወቅ እንፈልጋለን። ፍትህ ለቀነኒ። አሁንም ከጎናችን ስላላችሁ እናመሰግናለን።
ይህን ለማለት ነው። አመሰግናለሁ። እንግዲህ እንደሰማችሁት ስለ ቀነኒ አዱኛም እንግዲህ ወንድምየው ምላሽ ሰጥቷል ማለት ነው። ሁለቱ ከዚህ በፊት ምላሽ በሰጡበት ምክንያት ዛሬ ደግሞ ይህኛው ወንድምየው ደግሞ ታላቅ ወንድሟ ደግሞ ምላሽ ሰጥቷል ማለት ነው። እንዲሁም ትንሹን ደግሞ እያስፈራሩት እንደሆነም ተናግሯል። ማስፈራሪያ የደረሰበት እንደሆነ ነው እየተነገረው ማለት ነው። ብቻ ፈጣሪ እውነቱን ያውጣ። የቀነኒ አዱኛ አሟሟት በጣም የሁላችንም ልብ የሰበረ ነው ማለት ነው። እውነቱ ሳይታወቅ እስካሁን ድረስ እንቆቅልሽ ሆኖብን እንግዲህ ቁጭ ብለናል። እውነት የት ጋር እንዳለች እስካሁን አልተገለጸችም። እግዚአብሔር አምላክ የዚችን ልጅ ደም ይፈልግላት። ምክንያቱም ቤተሰብ አንብቷል፣ የኢትዮጵያ ሕዝብ አንብቷል፣ መልስ አልተገኘም። ሁሉ ነገር ውሸት ነው እየተባለ ተደባብሶ እያለፈ ነው። ይበልጥ ደግሞ እንደገና ማስፈራሪያ እየደረሰ ነው። እንዲሁም ለአባገዳዎችን ሽምግልና ላኩኝ እንጂ ከቤተሰብ ጋር ያለኝን ግንኙነት ብዬ እኔ በፍጹም እሷ ጋር ምንም አይነት ነገር አላደረኩም የሚል ነገር ነበር። ካሳ ልክፈልም አለን ያላልኩም፣ ካሳን ከፍላለሁ አላልኩም ብሎ ነበረ አንዱዓለም ጎሳ። ግን በአሁኑ ሰዓት ላይ ወንድምየው ደግሞ እንዳለ ሁሉን ነገር ተናግሯል። አባት የተናገሩትን መቶ በማስረጃ ሁለት ወንድሞቿ እንግዲህ ሰሞኑን መመላለሻ አድርገውታል። እህታችን ቀነኒ ነፍሷን በአጸደ ገነት ለቤተሰብ መጽናናትን ያድልልን። እንዲሁም ደግሞ እውነቱን ፈጣሪ አምላክ የቀነኒን እውነት እያወጣ ሁላችንም ጸሎታችን ምኞታችን ነው። ምንም ሆነ ምንም ደሟ ደመ ከልብ ሆኖ ባይቀር ደስ ይለናል። ሁላችንም እንደ ኢትዮጵያን ማለት ነው። ከሰው ስህተት ከብረት ዝገት አይጠፋም። እጁ ካለበት እሱም ይቅርታ ጠይቆና ታርቆ ወንድ ልጅ ነው ይታሰራል። አይሟማ በቃ እውነትን አውቆ እሱ ምፍ ብሎ ቤተኛ ይሻለው ነበረ። እሱ ከደሙ ንጹህ ነኝ እያለ ነው። ቤተሰብ የተለያየ መረጃ የተለያየ ሚስጥሮችን እያወጡ ነው። እግዚአብሔር አምላክ እንግዲህ መልካሙን ነገር ያምጣ ብላችሁ ጸሎት አድርጉ ማለት ነው። ያሳዝናል በጣም። ከዚህ ቪዲዮ የምትማሩበትን እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው። ቤተሰቦቼ ወዳችኋለሁ። አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። ሰላማችሁ ይብዛ። በአዲስ ነገር እንገናኝ።